ጤና ይስጥልኝ ተመልካቾቻችን። ኢራን ለየትኛውም ጦርነት በተጠንቀቅ መቆሟን አንድ የሀገሪቱ ወታደራዊ ባለስልጣን ገለጹ። የኢራን ጦር የበለጠ ማጥቃት ላይ ያተኮረ እርምጃ እንደሚወስድ አስጠንቅቀዋል። አሜሪካ በበኩሏም በኢራን ወደቦች የጣለችውን እገዳ ላልተወሰነ ጊዜ ማራዘሟን መከላከያ ሚኒስትሩ ገልጸዋል። የየመኑ ሁቲ ቡድን በሳውዲ አረቢያ የነዳጅ ማጣሪያ የድሮን ጥቃት መፈጸሙ ሲነገር፣ የአረብ ሊግ በአላስቃ መስጊድ ተፈጸመ ያለውን ድርጊት አውግዟል። ዩክሬን የሩሲያን ጦር ሰፈርና የሰብል መላኪያ ማዕከል በድሮን መምታቷ ሲነገር፣ የነ ቱርክ የጋራ መከላከያ ስምምነት የዓለምን ትኩረት እንደሳበ ቀጥሏል። የይቅርታ ሰነድ አንፈርምም ያሉ እስረኞች ላይ ተደጋጋሚ ፍተሻ እየተካሄደ ስለመሆኑም መረጃ ደርሶናል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የቱርክ የሳውዲና የፓኪስታን የጋራ መከላከያ ስምምነት የዓለምን ትኩረት እንደሳበ ቀጥሏል። ከ370 ሚሊዮን በላይ ሕዝብ፣ ከ1.4 ሚሊዮን በላይ ሰራዊት፣ 10,000 ገደማ ተዋጊ ጀቶችና ታንኮች፣ ከ300 በላይ የባህር ኃይል መርከቦች እንዳላቸው ይነገራል። ሦስቱ ሀገሮች በጥምረት ቱርክ ለምሳሌ ከ480 ሺህ የሚልቅ ጦር ሰራዊት ሲኖራት ዓመታዊ ወታደራዊ በጀቷ ከ51 ቢሊዮን ዶላር በላይ ይደርሳል። ሳውዲ አረቢያም በተመሳሳይ 247 ሺህ ተዋጊ ሰራዊት ሲኖራት ወታደራዊ በጀቷ 64 ቢሊዮን ዶላር እንደሚደርስ ይነገራል። 1000 ገደማ የጦር ጀቶች ታጥቃለች። 250 ሚሊዮን ሕዝብ ያላት ፓኪስታንም እንዲሁ ከ600 ሺህ የሚልቅ ሰራዊት እንዳላት ሲነገር፣ ወታደራዊ በጀቷ ግን 9 ቢሊዮን ዶላር መሆኑን መረጃዎች አመልክተዋል። እናም አሁን ሦስቱ ሀገሮች የተፈራረሙት የጋራ መከላከያ ስምምነት አንዱ አባል ሀገር ሲነካ ሁሉም አባላት እንደተነኩ ይቆጠራል በሚል መርህ ላይ የተመሰረተ ሲሆን አዲስ ዓለም አቀፍ ተገዳዳሪ ኃይል ሆነው ቀርበዋል። የኒኩሌር ጦር መሳሪያ ባለቤት የሆነችውን ፓኪስታንን፣ የዓለማችንን ግንባር ቀደም ነዳጅ ላኪ ሀገር ሳውዲ አረቢያንና የኔቶ ግዙፍ ወታደራዊ ሀገር ቱርክን በጋራ ያጣመረ የመከላከያ ስምምነት። ኢራን ወደፊት በሚኖር ማንኛውም ጦርነት የበለጠ ማጥቃት ላይ ያተኮረ እርምጃ እንደምትወስድ አንድ የሀገሪቱ ወታደራዊ ባለስልጣን አስጠነቀቁም። ኢራን ለከፋው ጦርነት እየተዘጋጀች እንደሆነና ድጋሜ ጥቃት ከተሰነዘረባት ከእስከዛሬው የከበደ የማጥቃት እርምጃ እንደምትወስድ ወታደራዊ ባለስልጣኑ መናገራቸውን የፋርስ ዜና አገልግሎት ዘግቧል። ከመከላከያ አቅማችን በተጨማሪ የማጥቃት ስልት በማዳበር በማንኛውም መልኩ ለሚሰነዘርብን ጥቃት ምላሽ መስጠት እንደምንችልበት ወይም ደግሞ ወደምንችልበት የኃይል ደረጃ እየደረስን ነው ብለዋል። አክለውም ተዋጊዎቻችን ጣታቸውን በጠመንጃ ምላጭ ላይ እየጠበቁ ናቸው። ጠላት ሞኝነት ከፈጸመ ከዚህ ቀደሙ የበለጠ ታላቅ ውድቀት ያጋጥመዋል በማለት አስጠንቅቀዋል። የሆርሙዝ መተላለፊያን መከፈት በተመለከተ አሜሪካ በብቸኝነት የምትወስነው ጉዳይ እንዳልሆነና ሌላኛው ወገን የገባውን ቃል እስካላከበረ ምንም አይነት ለውጥ አይኖርም ብለዋል። አሜሪካ በሌላ በኩል በኢራን ወደቦች የጣለችው እገዳ ላልተወሰነ ጊዜ እንደሚቀጥል ገልጻለች። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለው ከበባ ላልተወሰነ ጊዜ እንደሚቀጥል ዛሬ ገልጸዋል። ሄግሴት በፓናማ ለጋዜጠኞች በሰጡት መግለጫም የአሜሪካ ባህር ኃይል የጦር መርከቦቹን በየተራ እየቀያየረ ከበባውን ያለምንም ችግር እያካሄደ መሆኑንና አስፈላጊ ሆኖ በመገኘቱም እገዳው እንደሚቀጥል አመልክተዋል። ይሄ መግለጫም ዋሽንግተን በቴሄራን ላይ የምታደርገውን የኢኮኖሚና ወታደራዊ ጫና ለማጠናከር ያላትን ቁርጠኝነት ያሳያል ይላሉ ታዛቢዎች። ፕሬዝዳንት ትራምፕ አሜሪካ በሆርሙዝ ሰርጥና በዙሪያው ባሉ የባህር መስመሮች ላይ ሙሉ ቁጥጥር ማድረጓንና ከበባው የብረት ግንብ ሆኖ እየሰራ መሆኑን መግለጻቸው ይታወሳል። እገዳው ከተጣለ ወዲህ የአሜሪካ ጦር ወደ ኢራን ወደቦች ለማለፍ የሞከሩ በርካታ የንግድ መርከቦች መንገድ እንዲቀይሩ ማድረጉ ተገልጿል። ወደ ሌላ መረጃ ስናልፍ
የአረብ ሊግ የአይሁድ ሰፋሪዎች በአላቅሳ መስጊድ ግቢ ፈጽመውታል ያለውን ጥሰት አወገዘ። የአረብ ሊግ ዋና ጸሐፊ ናቢል ፋሃሚ በመቶዎች የሚቆጠሩ የእስራኤል ሰፋሪዎች በእስራኤል ፖሊስ ከለላ ስር ሆነው በኃይል በተያዘችው ምስራቅ ኢየሩሳሌም የሚገኘውን የአላቅሳ መስጊድ ግቢ በመጣስ የአይሁድ ጸሎት ማካሄዳቸውን አውግዘዋል። ፋሃሚ ባወጡት መግለጫም ድርጊቱ የመስጊዱን ቅድስና ዓለም አቀፍ ሕግንና ውሳኔዎችን በግልጽ የጣሰ ነው ብለዋል። ለእነዚህ ጥሰቶች የእስራኤል የኃይል ተግባር ሙሉ በሙሉ ተጠያቂ ነው ሲሉ አክለዋል። የጸጥታው ጥበቃ ምክር ቤትን ጨምሮ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣና ለፍልስጤም ሕዝብ እንዲሁም ለእምነት ስፍራዎቻቸው ጥበቃ እንዲያደርግ ጥሪ አቀርበዋል። በከተማዋም ከ1967 ጀምሮ በሥራ ላይ ባለው ነባር ስምምነት ስታተስ ኩ መሠረት አይሁዶች ግቢውን ለመጎብኘት ቢፈቀድላቸውም ከሙስሊሞች ውጪ በስፍራው እንዲጸልዩ አይፈቀድም። ለሙስሊሞች ይሄ ግቢ ከካዕባና ከነቢዩ መስጊድ ቀጥሎ ሦስተኛው እጅግ ቅዱስ ስፍራ ነው። የድንጋዩ ጉልላት ዶም ኦፍ ደ ሮክ እና አላቅሳ መስጊድ የሚገኙበት ሲሆን ነቢዩ መሐመድ ወደ ሰማይ ያረጉበት ስፍራ እንደሆነም ይታመናል። ዩክሬን ከባድ የድሮንና ሚሳኤል ጥቃት በሩሲያ የወደብ ከተማ መፈጸሟ ተነገረ። በሩሲያም የጥቁር ባህር የወደብ ከተማ ኖቮሮሲስክ በተሰነዘረ ከባድ የዩክሬን ድሮንና ሚሳኤል ጥቃት የሀገሪቱ ሁለት ዋነኛ የሰብል መላኪያ ተቋማትና የባህር ኃይል ጦር ሰፈር መመታታቸው ተነግሯል። በዚህ ጥቃት አንድ የ8 ዓመት ልጅን ጨምሮ የ3 ሰዎች ሕይወት ሲያልፍ 24 መቁሰላቸውን ባለሥልጣናት ገልጸዋል። ፕሬዝዳንት ቭላዲሚር ዜሌንስኪ ዩክሬን በሩሲያ የጦር ሰፈር ላይ ሮኬቶች፣ የጀትና የባህር ድሮኖችን በመጠቀም ልዩ ዘመቻ ማካሄዷን ገልጸዋል። ሆኖም ስለ ሰብል መላኪያ ተቋማቱ መመታት ምንም አልጠቀሱም። የዩክሬን ጦር ተከትሎ ባወጣው መግለጫም 4 የሩሲያ የጦር መርከቦች መመታታቸውን አሳውቋል። ሩሲያም በጉዳዩ ላይ የሰጠችው አስተያየት የለም። ፕሬዝዳንት ዜሌንስኪ በማኅበራዊ መገናኛቸው ባሰፈሩት ጽሑፍ የወራሪው ኃይል የባህር ጦርና እርሱን የሚደግፉ የመሠረተ ልማት አውታሮች በሙሉ የሩሲያ ወረራ እስከቀጠለ ድረስ ሰላም አያገኙም ብለዋል። አንድ ግዙፍ የሰብል ንግድ ኩባንያ ለሩሲያ ታስ የዜና ወኪል በላከው መግለጫም የመላኪያ ተቋሙ እንደተመታ ያረጋገጠ ሲሆን ሌላ ኩባንያ ደግሞ ለሮይተርስና አርቤኪ ለተባለ የሩሲያ መገናኛ ብዙሃን ተመሳሳይ መረጃ ሰጥቷል። የሩሲያ የእርሻ ሚኒስቴር ባወጣው መግለጫም የጭነት ፍሰቱን ወደ ባልቲክና ካስፒያን ባህር ወደቦች እንዲሁም ወደ የብስ ለማዞር እየሰራ መሆኑን ከመግለጽ ውጪ ስለ ዩክሬን ጥቃቶች ምንም አላለም። ሞስኮ ቀደም ሲል ባካሄደችው የአየር ጥቃት ቢያንስ 11 ሰዎች መገደላቸው ተመልክቷል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ወረራ መፈጸማቸውን ተከትሎ ጥቁር ባህር ላይ አንጻራዊ ሰላም ሰፍኖ ቆይቷል። ሆኖም ከቅርብ ጊዜ ወዲህ ኪቭና ሞስኮ የወደብና የመርከብ ጥቃቶችን እንደገና ጀምረዋል። የሁቲ አማጽያን በጂዛን ሳውዲ አረቢያ በሚገኝ ነዳጅ ማጣሪያ የድሮን ጥቃት መፈጸማቸው ተነገረ። የየመኑ ሁቲ ቡድን በሳውዲ አረቢያ ጂዛን ግዛት በሚገኘው የአራምኮ ነዳጅ ማጣሪያ ላይ የድሮን ጥቃት መፈጸሙን አልጀዚራ አንድ ወታደራዊ ምንጭ ጠቅሶ ዘግቧል። ጥቃቱ የተፈጸመው ሳውዲ አረቢያ በሳዳና ሃጃ ግዛቶች የየመንን የአየር ክልል ጥሳለች መባሉን ተከትሎ ነው። ይህ በእንዲህ እንዳለ ግብፅ በቀይ ባህር በሚገኙ የንግድ መርከቦች ላይ የሚፈጸሙ ጥቃቶችን አውግዛለች። በታንዛኒያ ሰንደቅ ዓላማ ስር ትጓዝ የነበረች የየመንን ንብረት ጨምሮ በቀይ ባህር 2 የንግድ መርከቦች ላይ የተፈጸሙ ጥቃቶችን የግብፅ ውጭ ጉዳይ ሚኒስቴር ዛሬ አውግዟል። የየመን መርከብ ጥቃት የተፈጸመባት በባብ ኤል ማንደብ የባህር ሰርጥ አቅራቢያ ነው። በተጨማሪም ቀደም ሲል በሳውዲ የነዳጅ መርከብ ላይ የተፈጸመውንም ጥቃት ሚኒስቴሩ አውግዟል። የይቅርታ ሰነድ አንፈርምም ያሉ ተከሳሾች ተደጋጋሚ ፍተሻም እየተደረገባቸው መሆኑ ተነገረ። ቢቢሲ ዛሬ ባሰራጨው ዘገባ የይቅርታ ሰነዱን በተቀበሉና ውድቅ ባደረጉት ተከሳሾች መካከል አለመግባባት መፈጠሩን አመልክቷል። እናም ሰነዱን ያልተቀበሉ 24 የሚደርሱ እስረኞች ወደ ሌላ ክፍል እንዲዛወሩ መደረጋቸውን ጠቅሷል። ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ የቀረበውን ሰነድ አንቀበልም ካሉ ተከሳሾች መካከል የምክር ቤት አባሉ ዮሐንስ ቧያለው
ክርስቲያን ታደለ፣ ዶክተር ወንደሰን አሰፋ፣ ጎበዜ ሲሳይ፣ መስከረም አበራም፣ ዳዊት በጋሻው፣ ዶክተር ቴዎድሮስ ኃይለማርያምና ገነት አስማማው ይገኙበታል። በአንድ ክፍል ከ60 በላይ ተከሳሾች እንደነበሩና ሰነዱን ያልፈረሙ 24 የሚሆኑት እዚያው እንዲቆዩ፣ የተቀሩት ወደ ሌላ ክፍል መዛወራቸውን የቢቢሲ ዘገባ አመልክቷል። ክፍል ከተለዩ በኋላም ሰነዱን ያልተቀበሉት ተደጋጋሚ ፍተሻ እየተደረገባቸው መሆኑን አክሏል። የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን እንዳሳወቁ የቢቢሲ ምንጮች ገልጸዋል።